ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ የምግብ ስራ ተገናኝተናል። ዛሬ ይዤላችሁ የመጣሁት ዶሮ በኦቭን ውስጥ እንዴት አድርገን እንደምናበስል ነው። እርግጥ ነው ብዙ ጊዜ ሰርተናል፣ ግን ሁሉንም አይነት ጊዜ ስንሰራ በተለያየ ዘዴ በተለያየ ቅመም ነውና ዛሬ የምንዶትረው ለየት ባለ ቅመም ለየት ባለ አሰራር እንሰራለን። ስለዚህ እሱን እንዴት ነው የምናዘጋጀው የሚለው ነገር አብረን እናያለን። አብራችሁ ነው እንግዲህ ዛሬ ለምሰራው የዶሮ ሮስት የሚያስፈልገኝ ግብአት እዚህ ጋር ደራድሬ ያለሁኝ። እዚህ ጋር ከዚህኛው ብንጀምር ዲፍሪጅ ውስጥ የነበረኝ ዝንጅብልና ነጭ ሽንኩርት የተፈጨ ነው። ለበዓል ያዘጋጀሁት ነው። ያላያችሁ ልጆች ካላችሁ ሄዳችሁ ወደኋላ ታገኙታላችሁ ቪዲዮ ማለት ነው። በመቀጠል እዚህ ጋር እርጎ አለኝ። እዚህ ጋር የላውሮ ቅጠል አለኝ። እዚህ ጋር ጦስኝ ወይም ኦሪጋኖ፣ እዚህ ጋር ሮዝማሪኒ ወይም የስጋ መጥበሻ፣ የስናፍጭ ድል ወይም ማስታርድ፣ እዚህ ጋር ባርቢኪውን ያለኝ፣ ቁንዶ በርበሬ፣ ዘይት፣ ቀይ ሽንኩርት፣ ዝንጅብል፣ ቃሪያ የሚያቃጥልና ሎሚ እጠቀማለሁ። እዚህ ጋር ድንች አዘጋጅቻለሁ አብሬ ከዶሮ ጋር የምሰራው። ከዛ በመቀጠል እየተከበረው ዶሮ ማለት ነው። ስለዚህ ስራችን ስንጀምር ምን እናደርጋለን መሰላችሁ? መክተፊያውን ከማነካካታችን በፊት ዶሮ እዚህ ጋር ግብአቶችን እንጨምርና ውህዱን እናዘጋጃለን። ቀይ ሽንኩርት እንደዚህ ጨምራለሁ። ከዛ የነገርኳችሁን ዝንጅብልና ነጭ ሽንኩርት በመቀጠል እዚህ ጋር እየቀረጽኩ መስሎ የነበረ እንዳጋጣሚ ካሜራችን አቆሞ ሳናቅ እንግዲህ የጨመርኩትን ግብአት አልቀረጽኩም ማለት ነው። ለማንኛውም ቃሪያ ከጨመርኩ በኋላ ያሳየኋችሁን ግብአት ማለት ነው። ባርቢኪው ሶስ፣ ማስታርድ፣ እርጎ፣ ቁንዶ በርበሬ፣ ጦስኝ እና የስጋ መጥበሻ ጨምሬያለሁ። ከዛ ምን ይቀረኛል መሰላችሁ? ጨው እንደዚህ አንድ ማንኪያ ጨምራለሁ። በመቀጠል ደግሞ ሎሚ ጨምቄ ጨምራለሁ። 2 ሎሚ እንደዚህ ጨምራለሁ። በደንብ እንደዚህ ሎሚያችንን ከጨመርን በኋላ የእናንተ ሎሚ ውሃ ከሌለው ከ2 በላይ መጨመር ትችላላችሁ። እንደ ድንቹ ብዛት እንደ ዶሮ ትልቅነት ማለት ነው፣ እንደምትፈልጉት ጣዕም። ከዛ ዘይት ጨምራለሁ። ድርቅ ነገር እንዳይልብን ምንም እንኳን የምንሰራው የአሰራር ዘዴ እንዳይደርቅ ቢረዳው፣ ነገር ግን ደግሞ ቅቤ ወይ ዘይት ይፈልጋል ዶሮ። አለበለዚያ የሆነ ስፖንጅ ነገር ሆኖ ጥርሳችሁን የሚያነጥር አይነት ነገር ነው የሚሆነው። ለማንኛውም በእንደዚህ አይነት መልኩ ከጨመርን በኋላ ሁሉንም ግብአት እንደዚህ አድርገን ፈጨዋለን። ይቀመሳል። ዝም ብለንማ ዶሮ ውስጥ አንጨምርም። ሱፐር። ከዛ በእንደዚህ አይነት መልኩ ካዘጋጀን በኋላ እዚህ ጋር አሁን ምን እናደርጋለን መሰላችሁ? ታያችኋል። ይሄ እዚህ ጋር ያለውን ሎሚ የሎሚ ልጣጭ እንደዚህ እንጨምራለን። ከዛ እዚህ ጋር ያለውን ዝንጅብል እንደዚህ ታያችኋል። እንደዚህ አድርገን እንጨምራለን። እንደዚህ የላውሮ ቅጠል እንጨምራለን። ከዛ ውሃ እንጨምርና እንዲፈላ እናደርጋለን። ይሄ ዶሮውን የምንቀቅልበት ነው። እዚህ ጋር እናንተ ከዚህ ሌላም አይነት ቅመም መጨመር የምትፈልጉ ከሆነ ይሄ ሌሞን ግራስ የምትፈልጉት ታይም ብዙ አይነት ነገር ሊሆን ይችላል። መጨመር የምትፈልጉ ከሆነ ለምሳሌ ብርቱካን ልጣጭ እናንተ ይጣፍጣል ብላችሁ የምትሉትን ነገር ወይም ደግሞ ጣዕም ይስጥልናል ብላችሁ የምታስቡትን ነገር መጨመር ትችላላችሁ። ነገር ግን ደግሞ ይሄኛው በጣም ቆንጆ ስለሚያደርገውና ቆንጆ ቤዚክ በቃ ይሄ ኖርማል የተለመደ አይነት የዶሮ መቀመሚያ አይነት ዘዴ ስለሆነ በአጠገባችሁ በሚገኘው በላውሮ ቅጠል ዝንጅብልና ሎሚ ማርጋችሁ ቆንጆ አይነት ጣዕም ያለው አይነት ሮስቶ ልታገኙ ትችላላችሁ። ከዛ በመቀጠል እዚህ ጋር እንግዲህ በእንደዚህ አይነት መልኩ ከጨረስን በኋላ እዚህ ጋር ያለውን ዕቃ እናነሳሳና ወደሚቀጥለው ስራችን እንሄዳለን። ዶሮውን በደንብ አድርጌ አጽድቼዋለሁ። ይሄ ቆዳ ምናምኑን ማለት ነው። ከላይ ፀጉር ካለው ምናምን በሚገባ እንደዚህ ድርቅርቅ እናደርገዋለን። በእንደዚህ አይነት መልኩ ካደረግን በኋላ እዚህ ጋር እንደዚህ ከፍለዋለሁ። እንደዚህ አይነት መልኩ ታያችኋል። በእንደዚህ አይነት መልኩ ካደረግን በኋላ ኤክስትራ ስብ ብለን የምናስበው ነገር ካለ ማጥራት እንችላለን።
ከዛም አንገቱን ቆርጠን እናወጣለን። ታያችኋል። ለብቻው ቅርጽ ይዞ ቁጭ ነው የሚለው። ትግል የማያስፈልግም። ከዛ በእንደዚህ አይነት መልኩ እናበስለውና ከበሰለ በኋላ ደግሞ ቅመማችንን በደንብ አድርገን እናዳርሳለን። ከዛ ውሃችን ሲፈላ እናደርጋለን መሰላችሁ፣ እንዳንቃጠል እንደዚህ ይዘን ዶሯችንን እናስገባለን። ከዛ ተቻለ ለአንድ ደቂቃ እንዲንተከተክ እናደርጋለን። ትንሽ በሰል እንዲል እናደርጋለን። ከዛ አንድ 15-20 ደቂቃ ካበሰል ነው በኋላ ምን እናደርጋለን መሰላችሁ? እዚህ ጋር ቅድም ያዘጋጀነው ውህድ አለ። እሱን እንደዚህ አድርገን ትንሽ ለድንቹ እንለውሰዋለን። ድንቹ በደንብ እንደዚህ ካዋሃድን በኋላ ተስተካከለ መልኩ እንዲቀመጥ እናደርገዋለን። ምክንያቱም ዶሯቸው የምናስቀምጠው እዛ ጋር ስለሆነ ማለት ነው። ከዛ በመቀጠል ያንተከተክነውን ዶሮ እናመጣና እንደዚህ እንዳለ እንቀበዋለን። እንደዚህ ፍስስስ አድርገን በደንብ ልውስውስ እናደርገዋለን። ቅብትብት እናደርገዋለን። ይህ ሁሉ ሂደት እንግዲህ የምናደርገው ጁስ የሆነ ቆንጆ የበሰለ እንትን እንድናገኝ ነው፣ ዶሮ እንድናገኝ ነው። ዶሮ ይበስላል። አበሳሰሉ ያው አንዳንድ ጊዜ ድርቅ ይልና በቃ አላስበላ ይላል። አንዳንድ ጊዜ ደግሞ ጁስ ይሆንና እንደ አበሳሰላችን ማለት ነው። ትክክለኛውን ሰዓት ከሰጠነው ኦቨር ካላቆየነው ኦቨን ውስጥ ምናምን አስተካክለን በትክክለኛው ቴምፕሬቸር ካበሰል ነው። አንዳንድ ደግሞ እንደዚህ አይነት ሂደቶችን ከተጠቀምን በጣም ቆንጆ የሆነ ዶሮ እናገኛለን። ከዛ እንደዚህ እናደርገዋለን። ከዛ በቃ እዚህ ጋር በደንብ እንደዚህ አድርገን በደንብ እንደዚህ ለብስብስ እናደርገዋለን። ከዛ እዚህ ጋር አንድ የቀረች ጉሮሮ አለችኝ። አሁንም እንደዚህ አመጣና በስፓቱላ ላይ ጥርግርግ አድርጌ እንደዚህ ቀባዋለሁ። ይሄን አሁን በ180 ዲግሪ ሴልሺየስ ከ45 ደቂቃ እስከ 1 ሰዓት ድረስ ኦቨን ውስጥ እንከተዋለን። ሳንሸፍነው በእንደዚህ አይነት መልኩ የምንከተው። ይሄንን ደግሞ መረቁን እናንተ የምትፈልጉ ከሆነ አጥላችሁ ለምሳሌ ድንች ምናምን ሌላ አትክልት ነገር ጨምራችሁ፣ የግድ ድንች መሆን የለበትም። ሩዝ፣ ካሮት፣ ሴለሪ ምናምን ጨምራችሁ ሱፕ ማድረግ ትችላላችሁ። ወይም ደግሞ ሩዝ ቀቅላችሁ ከጎኑ ልታቀርቡ ትችላላችሁ ማለት ነው። እኔ ግድ ድንች ስላለን እንደ ካርቦሃይድሬት ማለት ነው እዚህ ጋር አልጠቀምበትም። እንደዚሁ ነው የማስቀምጠው። እንደስሙ መረቁን አስቀምጥና ሌላ ጊዜ ስፈልግ እጠቀምበታለሁ ማለት ነው። አሁን እንደነገርኳችሁ ይሄንን ወሰን ኦቨን ውስጥ እንከተዋለን። አሁን ይበቃዋል። 1 ሰዓት የሚያክል አቆይቼዋለሁ። አወጣውና ትንሽ ዳርጋችኋል። እንደዚህ አይነት መልኩን የመሰለው እንደዚህ ትንሽ ረድ እንዲል አስቀመጠውና ከዛ ደግሞ ውስጡ ምን እንደሚመስል አብረን የምናየው ይሆናል። አሁን እንደዚህ
እንቆርጠዋለን፣ እናወጣዋለን። ለነገሩ እንደሚባለው እንደው ለወጉ ነው እንጂ ቢላ የምጠቀመው ታያችኋል። ውልቅ ነው ራሱ የሚለው። እንደዚህ እናወጣለን። ቆይ እንደዚህ ላስራ። ሌላ ሶስ መስራት ራሱ አይጠበቅባችሁም። ታያችኋል። በዚህ አይነት መልኩ ማጣጣም ነው። በቃ ማጣጣም። ውስጡን ላሳያችሁ። ታይቷል እንዴት ጁሲ እንደሆነ። ኦቨን ውስጥ ገብቶ የወጣ እንኳን አይመስልም፣ የተቀቀለ እንጂ። ድንቹ ራሱ ሶሱ እንደዚህ አድርጋችሁበት ድንቹ በደንብ በስሏል። ስጋው እንደምታዩት እንደዚህ ውልቅልቅ የሚል ስጋ ነው። ታይቷል። አይቹት በእንደዚህ አይነት መልኩ ሶሳችሁን ከላይ እንደዚህ አርጋችሁበት የመጨረሻ የዊኬንድ የእሁድ ምሳችሁ ነው ማለት ነው። ከቤተሰቦቻችሁ ጋር የመጨረሻ በጣም አሪፍ የምትወዱት አይነት ጣዕም ያለው የሚጣፍጥ የሚጥም በቃ ከቤተሰቦች ጋር ደግሞ ጠረጴዛ ላይ እበላለሁና ለመቅመስ ያክል ይሄንን ያክል ከቀመስኩኝ ይበቃል። በጣም እንደምትወዱ ተስፋ አደርጋለሁ። በጣም አሪፍ የቤተሰብ ምሳ ነው። በተለይ ዊኬንድ ላይ ምናምን ነገር ጊዜ ሲኖራችሁ እንደዚህ ሰርታችሁ ብትመገቡ በጣም ቀላልም ነው አሰራሩ። ኦቭኑ ነው የሚሰራው ብዙን ነገር መጨማመር የኛ ስራ ሌላ ምንም ነገር የለውም። በዛ በኦቭን ማብሰል ነው። የኦቭን ምግብ ሁሌ ቀላል ነው፣ ሁሌ እንደምላችሁ ማለት ነው። ስለዚህ በእንደዚህ አይነት መልኩ እናንተም ሰርታችሁ ብትጠቀሙ በጣም ደስ ይለኛል። በውጤቱ እንደምትደሰቱበትም ተስፋ አደርጋለሁ። እንግዲህ ለዛሬ የነበረኝ የምግብ አሰራር ይሄን ይመስል ነበረ። አዲስ ሆናችሁ ቻናሌን ከወደዳችሁት ሰብስክራይብ ማድረጋችሁ እንዳትረሱ። አጨበጨብኩኝ በስሜቶኛ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በተረፈ በሌላ በቆንጆ የምግብ ስራ ደግመን እስከምንገናኝ ሰላም ሁኑልኝ። ባይ ባይ። ላይክ ማድረጋችሁ እንዳትረሱ።